ሰላም እንድናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሰሞኑን እንግዲህ የኮል ፓልመርን ጉዳይ በተመለከተ እንግዲህ ኮል ፓልመር ወደ ማንቸስተር ወደ ከተማው መምጣት እንደሚፈልግና እንዲሁም ከዚህ በፊት ሲወጡ የነበሩ መረጃዎች እንግዲህ ኮል ፓልመር ማንቸስተር ዩናይትድን ሲደግፍ እንዳደገ እናውቃልና በቼልሲ ቤት ደስተኛ እንዳልሆነና የልጅነት ህልሙ በሆነው ማንቸስተር ዩናይትድ ቤት መጫወት እንደሚፈልግ እየተዘገበ ይገኛል። ማንቸስተር ዩናይትዶች ይህንን ተጫዋች እንግዲህ ኮንሲደር አድርገውት ላያውቁ ይችላሉ። ነገር ግን ተጫዋቹ በሚገባ ማንቸስተር ዩናይትድን እንደሚፈልግ ነው እየተገለጸ የሚገኘው። አዲሱ የማንቸስተር ዩናይትድ ፖሊሲ የዝውውር ፖሊሲ እንደሚታወቀው ሞር ተጫዋቾች ክለቡን ፈልገው የሚመጡ ተጫዋቾች ቅድሚያ እንደሚሰጥ ይታወቃል። ማቲዩስ ኩኛ እንዲሁም ብሪያን ኢምቦሞ ሁለቱንም ተጫዋቾች መመልከት እንችላለን። ሁለቱም ማንቸስተር ዩናይትድን ፈልገው ነው እንግዲህ ወደ ማንቸስተር ዩናይትድ የመጡት። በማንቸስተር ዩናይትድ ቤትም እንግዲህ ጥሩ የሚባል እንቅስቃሴን ሲያስመለክቱ ተመልክተናል እና አንድ ተጫዋች ክለቡን ፈልጎ ሲመጣና ክለቡ ያንን ተጫዋች ሲፈልገው ያ ተጫዋች ደግሞ ክለቡን ሳይፈልገው እኩል አይደለም እና በጄደን ሳንቾን ላብነት መጥቀስ እንችላለን። በማንቸስተር ዩናይትድ ቤት ጥሩ ነገርን ሲያስመለክት አልነበረም። ለማንቸስተር ዩናይትድ ይህን ያህል ፍቅር ያለው የሚባል ተጫዋች አይደለም እና አሁን እንደዚህ አይነት ተጫዋቾች ማንቸስተር ዩናይትድ ካስፈረመ በኋላ በማንቸስተር ዩናይትድ ቤት የሚሰጡት ግልጋሎት 90 ደቂቃ ሙሉ ያላቸውን ነገር ሳይሰስቱ የሚሰጡበት ሲቹዌሽን አለና ማንቸስተር ዩናይትድ ሁኔታውን ሊያስብበት ይችላል። ተጫዋቹ ግን ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ነው እየተገለጸ የሚገኘው። ቤን ጃኮብ እንግዲህ ዩናይትድ ስታንድ ላይ ቀርቦ ያነሳቸውን አንዳንድ ሀሳቦች ላጋራችሁ። ኢሊዮት አንደርሰን በቻምፒዮንስ ሊግ እግር ኳስ ላይ ብቻ ተመስርቶ ውሳኔ የሚወስን አይነት ተጫዋች አይደለም ተብሏል። ተጫዋቹ እንግዲህ በኖቲንጋም ፎረስት ቤት በጣም ድንቅ የሚባል እንቅስቃሴን ማስመልከቱን ተከትሎ ማንቸስተር ሲቲዎች እና ሌሎች የአውሮፓ ክለቦችም ከፍተኛ የሆነ ፍላጎት በተጫዋቹ ላይ እንዳስመለክቱ የምናውቀው ጉዳይ ነው። ተጫዋቹን ማስፈረም የሚፈልጉ ቡድኖች ኢሊዮት አንደርሰን ላይ የተለጠፈውን የ120 ሚሊዮን ፓውንድ ዋጋ ተገቢ ነው ብለው አያምኑ ተብሏል። ማንቸስተር ዩናይትድ እና ማንቸስተር ሲቲ ተጫዋቹን የማስፈረም ፍላጎት ያላቸው ሲሆን ቼልሲም ወደ ፉክክሩ ሊገባ ይችላል ተብሏል። ሌላኛው መረጃ እንግዲህ አያክስ ማኑኤል ጓርቴን ለማስፈረም ፍላጎት አለው። ከሜኖ ጋር ከፍተኛ ፉክክር የሚጠብቀው ተጫዋቹ ወደ ብቃቱ መመለስ ካልቻለ ዝውውሩ ሊጠለፍ የሚችልበት ሲቹዌሽን እንዳለ ነው የተገለጸው። ሌላኛው ቤን ጃኮብ ከዩናይትድ ስታንድ ጋር ቀርቦ ያነሳው ሀሳብ በሚቀጥሉት ቀናት ከኮቢ ማይኖ ወደ ቋሚ አሰላለፍ መመለስ በኋላ ማይክል ካሪክ በዚህ የዝውውር መስኮት የመሃል ሜዳ ተጫዋች ፊርማ ያስፈልግ እንደሆነ ለመገምገም ከአመራሩ ጋር ውይይት ያደርጋል ተብሏል። ማንቸስተር ዩናይትድ ቋሚ አሰልጣኝ ለመሾም መደበኛ ሂደቱን የጥር የዝውውር መስኮት ሲዘጋ እንደሚጀምር ይጠበቃል ተብሏል። ሌላኛው ደግሞ ከሮበርቶ ዲዘርቢ ጋር የሚያገናኙ ዘገባዎች እውነተኛ ሲሆኑ ቶማስ ቱሄልም እንዲሁ ዝርዝር ውስጥ ይገኛል። ነገር ግን ከዓለም ዋንጫው በፊት ምንም አይነት እንቅስቃሴ አይጠበቅም ነው ሲል ነው እንግዲህ ጃኮቤን የገለጸው። አንድ መርዳት ያለብን ነገር ማይክል ካሪክ በማንቸስተር ዩናይትድ የሚያስመዘግበው ውጤት ላይ ተመስርቶ ሊሆን ይችላል የአሰልጣኝ ቅጥር ሂደት ሊከናወን የሚችለው። ምክንያቱም ከዚህ የተለየ ነገር ሊያስመለክተን የሚችል ከሆነ በጣም ጥሩ የሆነ ነገር ሊያስመለክተን የሚችል ከሆነ ምናልባትም በማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ የሚቀጥልበት እድል እንዳለ ነው አንዳንድ የዜና አውታሮች እየገለጹ የሚገኙት። ነገር ግን የተለየ ነገርን የማያስመለክት ከሆነ የማንቸስተር ዩናይትድ አሰልጣኝ ሆኖ የመቀጠሉ ነገር ጥያቄ ውስጥ ሊገባ እንደሚችል እንግዲህ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ሌላኛው የኮቢ ማይኖ ኮንትራት በተመለከተ መረጃ ወጥቷል። ማንቸስተር ዩናይትድ አሁን ላይ ቅድሚያ የሚሰጠው ነገር ቢኖር የሜኖን ኮንትራት ማራዘም መሆኑ ተገልጿል። ሜኖን ለማቆየት ደስተኛ እንደሆነና ንግግሮችን በቅርቡ እንደሚጀመሩ ሲዘገብ ማንቸስተር ዩናይትድ የወደፊት ዕጣ ፈንታው ቁልፍ ሰው አድርጎ እንደሚመለከተው ተጠቁሟል። በተያያዘ ዜና የተጫዋች ግዢን በተመለከተ መጪው ክረምት ለዩናይትድ ከባድ እንደሚሆን ተነግሯል ተብሏል። በመጪው ክረምት እንግዲህ ለዩናይትድ እንዴ ከባድ ይሆናል የሚለው ነገር እንመልከት። በክረምቱ በማንቸስተር ዩናይትድ ሰፊ የመሃል ሜዳ ለውጥ ወይም እድሳት የሚደረግ ይሆናል። በዚህ ማንቸስተር ዩናይትድ እስከ 4 አዳዲስ ተጫዋቾችን ሊያስፈርም እንደሚችል ሲገለጽ ባሌባ እና አንደርሰን ቀዳሚ ኢላማዎች መሆናቸው ተሰምቷል። ማንቸስተር ዩናይትድ ለመጪው 2026 ክረምት ከአሁኑ ዝግጅት መጀመሩ ሲሰማ የተጫዋች ግዢን በተመለከተም በአመራሮች ዘንድ በዚህ ሳምንት የውስጥ ውይይቶች እየተደረገ እንደሆነ ተዘግቧል። በዚህም ማንቸስተር ዩናይትድ በክረምት 2 አማካኞችን የግራ ክንፍ ቦታውን ስለማጠናከርም መምከሩ እንደተዘገበ ነው እየተገለጸ የሚገኘው። ዲያጎ ሊዮንን በተመለከተ ምንም የተቀየረ ነገር የለም ሲል ነው እንግዲህ አንድ የዜና ምንጭ የገለጸው። የወጣቱ ተጫዋች ሊዮን ወኪል ሬናቶ ፒተር ስለ ሊዮን የወደፊት ቆይታ ምንም አዲስ ነገር እንደሌለ ገልጿል። ፒተር ስለ እውነቱ ሲያስረዳ ዲያጎ ማንቸስተር ዩናይትድ ሲከትም የክለቡ አመራሮች የእድገት እቅድ ሰጥተውናል። ሂደቱንም የተለመደ አዎንታዊና በትክክል እኛ እንዳቅድ ነው እየሄደ ነው ሲል ተነግሯል። ሊዮን ወደ ሁለተኛው የኢኒዮስ ክለብ ኒስ በውሰት ያምራል ተብሎ ሲናፈስ የነበረውም መረጃ ውድቅ
እንደተደረገ ነው የገለጸው። ማቲያስ ዴሊክትን በተመለከተ እንግዲህ ካሪክ በጋዜጣዊ መግለጫ ላይ ስለ ዴሊት እንዲህ ሲል ተናግሯል። እኔ ከመምጣቴ በፊት የማገገም ሂደቱ ላይ የተወሰነ መስተጓጎል አጋጥሞት ነበር ብሏል። ጉዳቱ ያን ያህል ከባድ ባይሆንም ለማገገም ግን ከተጠበቀው በላይ ረዘም ያለ ጊዜ እየወሰደበት ይገኛል። በሚቀጥሉት ጥቂት ሳምንታት ውስጥ ወደ ሜዳ እንደሚመለስ ተስፋ አድርጋለሁ ሲል ነው የገለጸው። እና ማቲያስ ዴሊክት ሁላችንም እናውቃለን ይህን ያህል ጊዜ ይቆያል ብለን ኤክስፔክት አላደረግ ነበር። እንዲሁም ሩበን አሞሪም በቅርቡ ወደ ሜዳ ይመለሳል ብሎ ነበር። ነገር ግን እስካሁን ድረስ ወደ ሜዳ እንዳልተመለሰ እናውቃለን። እና የማይክል ካሪክ ጋዜጣዊ መግለጫ እንደሚጠቁመው ከሆነ የማገገም ሂደቱ ላይ መስተጓጎል እንደገጠመውና ያ ነገርም እንደተፈታ፣ ይህ ማለት ደግሞ በቅርቡ ማቲያስ ዴሊክት ወደ ዋናው የቡድን ስብስብ ይመለሳል ተብሎ ይጠበቃል። አሰልጣኝ ማይክል ካሪክ ከእሁዱ ፍልሚያ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ካሪክ ስለ ሜኑ የአሰልጣኝነት ፍቃዴን እየወሰድኩ በነበረበት ወቅት ኮቢ 13 ወይም 14 ዓመት ልጅ ነበርና አብረን መስራት ጀመርን። ይህ ክለብ ከታች የሚያድጉ ታዳጊ ተጫዋቾች ያስፈልጉታል። እነሱ የክለቡ መሰረት ናቸው። ኮቢ ምን ሊያበረከት እንደሚችል ባለፈው ሳምንት አሳይቷል ብሏል። ማይክል ካሪክ ስለ ዳሎት ባለፈው ሳምንት በጥሩ ሁኔታ ተጫውቷል ብዬ አስባለሁ። ከቢጫ ካርዱ ጋር በተያያዘ የሆነ አጋጣሚ ነበር፣ ነገር ግን ያንን ሁኔታ ተቆጣጥሮ እንደዛ መከላከል መቻሉ ጥሩ ነበር ብሏል። በአቋሙ ረገድ ወጣ ውረዶች ነበሩ። ዲያጎ በጣም በትኩረት እየሰራ ነው፣ ለክለቡ መጫወት ስም ይወዳል ብሏል። ካሪክ ስለ ቤንያሚን ሼሽኮ ደግሞ እሱ በጣም ጥሩ ሁኔታ ላይ ነው። በጣም ጥሩ ልምምዶችን አድርጓል። እሱ በተቻለ መጠን ለማሻሻል ጥረታችን እናደርጋለን። በልምምድ አሰራሩ የኳስ አጨራረሱና ነገሮችን በሚከውንበት መንገድ ተደንቄያለሁ ሲል አሰልጣኝ ማይክል ካሪክ ተናግረዋል። ካሪክ እንግዲህ ኢምቦሞን እንደ 9 ቁጥር ስለመጠቀም እንደ ፍላጎት እንዲቀሳቀስ ሙሉ ነጻነት ሰጥቻለሁ። ሼሽኮ በሳጥን ውስጥ በጣም ጎበዝ ነው ሲል ተናግሯል። የሾዋ ዘርክሲ ሁሉንም ነገር በጥቂት መስራት ይችላል። ተጫዋቾችን በማገናኘት ረገድ በጣም ጎበዝ ነው። በዚያ ቦታ ላይ እንዲህ ያለ ተለዋጭነት ወይም ፍሌክሲቢሊቲ ማግኘት ድንቅ ነው ሲል ተናግሯል። ካሪክ እንግዲህ ኮንትራታቸው ስለሚያበቃ ተጫዋቾችም ውይይቶች በተገቢ ጊዜ ይደረጋሉ። ስለ ካዝሜሮ የተሰጠው መግለጫ ነገሮችን ግልጽ ለማድረግ የተደረገ ነበር ብሏል። ውሳኔው እኔ ከመምጣት በፊት የተወሰነ ነው፣ በቀላሉ የታየ ውሳኔም አይደለም ብሏል። ካሪክ ስለ ካዝሜሮ አክሎ ባለፈው ሳምንት ባሳየው ብቃት በአስተሳሰቡና እዚህ በመቆየቱ እንዲሁም የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅ በሚሰጠው ትኩረት ስብዕናውንና ማንነቱን በግልጽ አሳይቷል ብሏል። ቀደም ብዬ ከሱ ጋር ተነጋግሬያለሁ። ጥሩ ነገር ለመስራትና በስኬት ለማጠናቀቅ ቆርጦ ተነስቷል ብሏል። ስለዚህ በእሱ ላይ ምንም ጥርጣሬ የለኝም ሲልም ተናግሯል። ካሪክ አክሎም ጥሩ ሳምንት ነበር፣ ግሩም ውጤትና ምርጥ ብቃት፣ በስታዲየሙ ውስጥ የነበረው ድባብም የሚገርም ነበር ብሏል። ይህ ጠንካራ መሰረት ይሰጠናል፣ ነገር ግን ከመጠን በላይ ሳንደሰት ሰከን ብለን መቀጠል አለብን ሲል ነው የተናገረው። ካሪክ አክሎ የአርሰናል ጨዋታን በጉጉት እጠባበቃለሁ ብሏል። እነሱ በጣም ጥሩ ቡድን ናቸው፣ ብዙ ጥንካሬዎች አላቸው፣ ትልቅ ፈተና ይጠብቀናል፣ ይህንን በደንብ እንረዳለን፣ ቀለል አድርገንም አንመለከተውም ብሏል። ነገር ግን በአዎንታዊ አስተሳሰብ መቀጠል እንፈልጋለን ብለዋል። ሼሽኮ በጥሩ ሁኔታ ልምምዱን አከናውኗል። በተሻለ መጠን እንዲሻሻል ለማገዝ ከሱ ጋር እየሰራ ነው ብለዋል። በልምምድ አሰራሩና አጨራረሱ በጣም ተነቅያለሁም ሲልም አክለዋል። ሜኖ እጅግ በጣም አስፈላጊ በሆኑ ጨዋታዎች ላይ ተጫውቷል። በእነዚህ ጨዋታዎች ላይ ተጽዕኖ መፍጠሩም የባህሪውና ጥንካሬውና ነገሮችን በመቆጣጠር ረገድ ያለውን ትልቅ ብቃት ያሳያል ብለዋል። በአንድ ተጫዋች የእግር ኳስ ጉዞ ውስጥ ውጣ ውረዶች መኖራቸው የማይቀር ነው። ነገር ግን ባለፈው ሳምንት እሱ ምን ሊያበረክት እንደሚችል አይተናል። በጣም ድንቅ ነበር ሲል ተናግሯል። እሱ ስሜቱን ብዙ ማያሳየም ረጋ ያለ ነው። ነገር ግን ከሚጫወትባቸውና ራሱን ከሚገልጽበት መንገድ ነገሩ እንደተደሰተበት እንደሆነ ማየት ትችላለህ። እሱን በዚህ ሁኔታ ማየቱ በጣም አስደሳች ነበር ብሏል። እያንዳንዱ ጨዋታ የተለየ ነገርን ይፈልጋል። ኩኛ ለምሳሌ ተቀይሮ በገባበት ወቅት ትልቅ ልዩነትን ፈጥሮ ነበር። ስለዚህ ጥሩ አማራጮች አሉን። ባለፈው ሳምንት ኢምቦሞን ከፊት ማሰለፍ ትክክለኛው አማራጭ መሆኑን አምነንበት ነበር። እንደ ድል ሆኖም ውጤታማ አድርጎናል ሲል ነው እንግዲህ ማይክል ካሪክ የተናገረው። ሌላኛው መረጃ እንግዲህ ቪክተር ዮክሬሽን በተመለከተ ማንቸስተር ዩናይትድ ጋር እንደነበረበት ተነግሯል። ማንቸስተር ዩናይትድ እንግዲህ ዮክሬሽን ለማስፈረም እየተንቀሳቀሰ በነበረበት ወቅት በአብዛኛው ትናንሽ ቡድኖች ላይ የነበረውን ግብ የማስቆጠር ታሪክ አስቦበት እንደነበር ተገልጿል። ቪክተር ዮክሬሽ በዚህ ሳምንት መጨረሻ በድጋሚ ከማንቸስተር ዩናይትድ ጋር የሚገናኝ ሲሆን በፕሪሚየር ሊጉ ያለውን የግብ መጠንም ለማሻሻል ተስፋ ይሰንቃል። ተጫዋቹ ለአርሰናል 5 የሊግ ግቦች ቢያስቆጥርም ከነዚህ ውስጥ 2ቱ ከፍጹም ቅጣት ምት የተገኙ ሲሆን ቀሪዎቹ 3 ደግሞ በሊድስ፣ ኖቲንጋም እና በርንሌ ላይ የተቆጠሩ መሆናቸው ታውቋል። ይህ ሲዱናዊ በሰንጠረዥ እስከ 15 ደረጃ የሚገኙ ቡድኖች ላይ ያስቆጠራቸው የግብ ብዛት አንድ ብቻ ሲሆን እሱም በኤቨርተን ላይ ያስቆጠረው ፍጹም ቅጣት ምት ነው። ይህም በክረምቱ ዩናይትድን ሲያሳስበው የነበረው ጉዳይ ይመስላል። እውቁ የዘ አትሌቲክስ ጸሐፊ አንዲ ሚተን እንደገለጸውም ማንቸስተር ዩናይትድ ዮክሬሽ ግብ የሚያስቆጥረው በሊጉ ትንሽ ወይም ዝቅተኛ ደረጃ ላይ የሚገኙ ቡድኖች ላይ እንደሆነ ያውቃል። በስፖርቲንግ በነበረበት ወቅት እንደ ፖርቶና ቤኔፊካ ባሉ የሊጉ ትላልቅ ቡድኖች ላይ የነበረው የግብ ሪከርድም ጥሩ የሚባል አልነበረም። አንዲ ሚተን
ቶክ ኦፍ ዘ ዴቪል በተሰኘው ፖድካስት ላይ ማንቸስተር ዩናይትድ ዮክሬሽ ላይ ፍላጎት አሳይቶ በነበረበት ወቅት ስለ ስታቲክሱ ተነግሮኝ ነበር ሲል ተናግሯል። እኒህ መረጃዎችም በትኩረት ሲታዩ ዮክሬሽ የትን ቢጫወት በሰንጠረዡ ዝቅተኛ ደረጃ ላይ የሚገኙ ቡድኖች ላይ ብዙ ጎሎችን አስቆጥሯል። እናም ይህም እውነተኛ ሆኖ ተገኝቷል ሲል ነው የተናገረው። ማንቸስተር ዩናይትድ ለአጭር ጊዜ አማካኝ በማስፈረም ዙሪያ የካሪክን ውሳኔ እየተጠባበቁ ነው ተብሏል። ካሪክ የሚስማማ ከሆነ በቀሩት የዝውውር መስኮት አማካኝ ለማስፈረም በንቃት እንደሚንቀሳቀሱ ነው እየተገለጸ የሚገኘው። በመሀል ስፍራ ያለባቸውን ችግር ሁላችንም እናውቃለን። ማንቸስተር ዩናይትዶች እንግዲህ የመሀል ስፍራ ተጫዋች ለማስፈረም ከካሪክ ጋር ለመወያየት እንዳሰቡ ነው እየተገለጸ የሚገኘው። ለሱ አጫወት የሚመች አይነት የመሀል ስፍራ ተጫዋች እንግዲህ ዝውውሩ ከሚዘጋበት ጊዜ አስቀድሞ ለማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትድ የሌቫንቶን አጥቂ ኢታ ኢዮንግን ለማስፈረም የተጫዋች ሁኔታ እየተከታተለ ይገኛል። ባርሴሎና፣ ሪያል ማድሪድ እንዲሁም አርሰናል ተጫዋቹን ለማስፈረም ፍላጎት ያላቸው ቡድኖች እንደሆነ እየተገለጸ የሚገኙ ይሄ የሚያመላክተው ተጫዋቹ በጣም ድንቅ የሆነ ብቃት እንዳለው ነውና ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም በርካታ ስራዎችን ይሰራሉ ተብሎ ይጠበቃል። እንግዲህ ተጫዋቹ ካለው ኳሊቲ አንጻር ማንቸስተር ዩናይትዶችም በሚቀጥሉት ጊዜያቶች ስለ ተጫዋቹ መረጃዎችን የሚጠይቁ ይሆናል። ሌላኛው መረጃችን እንግዲህ ማንቸስተር ዩናይትድ ባለፈው ሳምንት ከማንቸስተር ሲቲ ጋር ባደረገው ጨዋታ የቡድኑ አስተላለፍ ከሰዓታት በፊት አፈትልኮ እንደወጣ ይታወቃልና ይህንን ለማወቅም እንግዲህ ምርመራ እንደሚጀምር ነው እየተገለጸ የሚገኘው። ሰን ስፖርት ትክክለኛውን ቋሚ አስተላለፍ ከሰዓታት በፊት ቀድሞ መዘገቡ በክለቡ ውስጥ ያሉ በርካታ ሰዎችንም እንዳስቆጣ እየተገለጸ ይገኛል። ዶርጉ እንግዲህ ጥንካሬዎቹ ጉልበት፣ አካላዊ ብቃት፣ ፍጥነትና ኳስ ነጠቃዎቹ እንደሆነ ይሰማዋልና ይህንን መመልከት ችለናል። ሆኖም ግን ኳስ በማሻገር ወይም ክሮሲንግ ውሳኔ አሰጣጥና በራስ መተማመኑ ላይ መስራት እንዳለበት ይገነዘባል። ለዩናይትድ የማጥቃት ስኬት እሱ የሚያሻገራቸው ኳሶች ወሳኝ መሆናቸው ያውቃል። የእንግሊዝ እግር ኳስ እጅግ ፈጣን እንደሆነ ፈጥኖ ማሰብ እንዲሁም መጫወት እንደሚጠቅም ጠንቅቆ ይረዳል። ቅድሚያ በዳሬን ፍሌቸር አሁን ደግሞ በማይክል ካሪክ ስር በግል ስራ ይበልጥ ትኩረት እንደሰጠ የተገለጸ ይገኛል። የሰሞኑን የልምምድ ክፍለ ጊዜዎቹም ሲጠናቀቁ የቆዩት በዶርጉ የኳስ ማሻገር ልምምድ እንደሆነ እየተገለጸ የሚገኘው። በመከላከል ረገዱ ፓትሪክ ዶርጉ ምንም እንከን የማይወጣለት ተጫዋች እንደሆነ ይታወቃል። ነገር ግን አሁንም ቢሆን የሚነሱበት ጥያቄዎች አሉ። በተለይ እንግዲህ ኳሶችን ክሮስ ማድረግ ወደ ፋይናል ሰርድ ሲገባ ክሊኒካል የሚባል ተጫዋች አይደለም። ከጊዜ ጊዜ ግን ጎሎችን እያስቆጠር ነው፣ የተሻሉ ነገሮችን እያስመለከትን ነው። አሁንም ቢሆን ግን ብዙ ማሻሻል የሚገባቸው ጉዳዮች እንዳሉ ሁላችንም እናውቃለን። ቤንያሚን ሼሽኮ እንዲህ ሲል ተናግሯል። ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድ አግኝቻለሁ ብሏል። በተለይ ማንቸስተር ዩናይትድ ከተቀላቀልኩ በኋላ በማህበራዊ ሚዲያ ላይ ብዙም አልታይም። ትኩረቴ በስራዬ ላይ ነው። ስራዬ በዕለት ተዕለት እድገቴና መሻሻል በምችለው ነገር ላይ ነው። አንዳንድ ጊዜ ሰዎች ማህበራዊ ሚዲያን በተሳሳተ መንገድ ይጠቀሙታል። ስለአንተ ምን እየተባለ እንደሆነ የማታውቅ ከሆነ አሁን ባለው ሁኔታ በጣም ከባድ ነው። በአሁኑ ሰዓት ላይ ትኩረት የተሞላበት ህይወት ለመኖር ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድ አግኝቻለሁ ሲል ቤንያሚን ሼሽኮ ተናግሯል። አሰልጣኝ ማይክል ካሪክም እንደ ሰውም ሆነ እንደ አሰልጣኝ በጣም ጥሩ ሰው ናቸው ሲል ነው የተናገረው። ጥሩ የሆኑ አስተሳሰብ አላቸው፣ እንዲሁም ለዝርዝር ጉዳዮች ትኩረት ይሰጣሉ። ይህን ስብናቸውን በጣም ወድጀዋለሁ፣ ምክንያቱም እኔም ተመሳሳይ አይነት ሰው ነኝ ብሏል። እንዴት አሳምረው እንደሚመሩ ቀድመው ግልጽ አድርገውልኛል ሲል ቤንያሚን ሼሽኮ ተናግሯል። ዕለተ እሁድ እንግዲህ በፍላይ ኤሚሬትስ በአርሰናል ማንቸስተር ዩናይትድን የሚገጥም ይሆናል። በጣም ወሳኝ የሚባል ጨዋታ ነው ለማንቸስተር ዩናይትድ በተለይም ለቶፕ ፎር በሚያደርገው ግስጋሴ ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። መልካም የሆነ ውጤት ለማንቸስተር ዩናይትድ እንመኛለን። እናንተም ያላችሁን የውጤት ግምት አስቀምጡልኝ። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።